ከላይ ሆኖ ለሚመለከተው ሰው ይህ ቦታ ማለቂያ የሌለው አረንጓዴ ገነት፣ የምድር ሳንባ ይመስላል። ነገር ግን ተፈጥሮ ውበቷን አስፈሪ ሚስጥሯን መሸፈኛ እንደምታደርገው ሁሉ ይህ ጫካ ትልቅ ወጥመድ ነው። ከዚህ ጥቅጥቅ ያለ አረንጓዴ መንጣፍ በታች የሰው ልጅ እግር ሊረግጠው የሚፈራው ዘመናዊ ዓለም የረሳው ሌላ ዓለም አለ። የብርሃንና የጨለማ የመጨረሻው ጦር ሜዳ። ወደ ታች በዘለቅ ቁጥር ህጎች ይቀየራሉ። በዚህ ጫካ ውስጥ ያሉት ግዙፍ ዛፎች ቁመታቸው እስከ 60 ሜትር ይደርሳል። ቅርንጫፎቻቸው የፀሐይን ብርሃን የሚከለክል የተፈጥሮ ጣሪያ ሰርተዋል። የፀሐይ ጨረር ከላይ ተነስቶ መሬትን ለመንካት ሙሉ 1 ሰዓት ከ30 ደቂቃ ይፈጅበታል። ይህም ማለት ከጫካው ዛፎች በታች ያለው መሬት 90 በመቶ በቋሚ ጨለማ ውስጥ ነው የሚገኘው። እዚህ ቀትርና እኩለ ሌሊት አንድ ናቸው። እዚህ ብርሃን ይሞታል። እዚህ ጫካ ውስጥ እግርህ መሬቱን ሲረግጥ የሚሰማህ የመጀመሪያው የከበደው የእርጥበት ሽታና የብስባሽ አካላት ትንፋሽ ነው። ይህ የጫካው ወለል ነው። እዚህ ጫካ ውስጥ የሚኖሩት ፍጡራን ማየት አይችሉም። ማሽተትና መስማት ግን ትልቁ ህይወታቸው ነው። በየሴኮንዱ በሚሊዮን የሚቆጠሩ ነፍሳት፣ መርዛማ ሸረሪቶችና እባቦች ከእግርህ በታች ይንቀሳቀሳሉ። ይህንን መሬት ስትረግጥ ብቻህን አይደለህም። በሺዎች የሚቆጠሩ የማይታዩ አይኖች በጨለማ ውስጥ ሆነው በትኩረት እየተመለከቱ ነው። እዚህ ጫካ ውስጥ እያንዳንዱ እርምጃ በህይወትና በሞት መካከል ያለች ስስ መስመር ናት። ወደዚህ ዓለም የገባ ሰው ተመልሶ የመውጣት እድሉ ጠባብ ነው። ምክንያቱም ያ ጥቅጥቅ ያለ የአፍሪካ ጫካ ስህተትን ይቅር አይልም። በዚህ ጥቅጥቅ ደን ውስጥ ጥንካሬ ብቻውን ዋጋ የለውም። እዚህ ቦታ ትልቁ መሳሪያ ራስን መጠበቅ ነው። የአፍሪካ ነብሮች በዚህ ጫካ ውስጥ እንደ ጥላ ናቸው። ይመጣሉ፣ ያድናሉ፣ ይሰወራሉ፣ ነገር ግን ፈጽሞ አይታዩም። በዛፎች ላይ ሆነው ከላይ የሚመጣውን ምርጥ አጋጣሚ ይጠባበቃሉ። ነገር ግን ከነብሩ በበለጠ መሬት ላይ የተዘረጋው የሞት ወጥመድ እጅግ ያስፈራል። ጋቦን ቫይፐር በዓለም ላይ ረጅሙን የመርዝ ጥርስና ትልቁን የሰውነት ክብደት የያዘው መርዛማ እባብ ነው። መሬት ላይ ከወደቁት ቅጠሎች ጋር ያለው መመሳሰል ፍጹም በመሆኑ ምክንያት ዓይንህ እያየ ልትረግጠው ትችላለህ። አንዲት ስህተት እና በሴኮንዶች ውስጥ የሚለቀቀው መርዝ የሰውን ልጅ የመተንፈሻ አካል ሙሉ በሙሉ ያደነዝዘዋል። ብዙዎቻችን ጫካ ሲባል የምንፈራው ግዙፍ ጥርስ ያላቸው እንስሳቶችን ቢሆንም ነገር ግን የዚህ ደን እውነተኛ አስፈሪ ሰራዊት ቁመቱ ከጥቂት ሚሊሜትር አይበልጥም። እዚህ ጫካ ውስጥ እጅግ አደገኛ የሆኑ ጉንዳኖች ይገኛሉ። እነሱም ሲያፉ ይባላሉ። በአንድ ሰራዊት ውስጥ እስከ 20 ሚሊዮን የሚሆኑ ጉንዳኖች በአንድነት ይጓዛሉ። እነዚህ ፍጡራን ከማንም አይሸሹም። በተቃራኒው ማንኛውም ህይወት ያለው ነገር ከነሱ ይሸሻል። ዓይን የላቸውም። የሚመሩትም በማሽተት ብቻ ነው። በመንገዳቸው ላይ ያገኙትን ማንኛውንም ፍጡር፣ የቆሰለ ዝሆን፣ የተኛ እንስሳ ወይም መንገድ የሳተን ሰው በመውረር ብቻ በመንጋጋቸው ስጋውን ይበሉታል። በጥቂት ሰዓታት ውስጥም ካደኑት እንስሳ የሚቀረው ነጭ አጥንት ብቻ ነው። በዚህ ጫካ ውስጥ ውሃ ጥማትን የሚያረካ ህይወት ሳይሆን ህይወትን የሚቀጥፍ ትልቅ ወጥመድ ነው ያለው። እነዚህ ጥቁር ረግረጋማ ወንዞች ውስጥ የሚኖሩ አዞዎች እንደ እንጨት ሆነው ለቀናት ሳይንቀሳቀሱ ሊቆዩ ይችላሉ። እንስሳት ውሃ ለመጠጣት አንገታቸውን ሲደፉ በአዞዎቹ መብረቃዊ ጥቃት ይፈጸምባቸዋል። ነገር ግን ከእንስሳቱ በባሰ ጫካው በራሱ ጠላትህ ነው። እዚህ ያሉት እያንዳንዱ እጽዋቶች ራሳቸውን ለመከላከል መርዛማ ኬሚካሎችን ያመነጫሉ። በአጋጣሚ እጅህን ከነካው ቅጠሉ ቆዳህን ሊያቆስለው ወይም እሾህ ከወጋህ መርዙ በደም ውስጥ ገብቶ ሰውነትህን ሊያደነዝዘው ይችላል። በውሃ ውስጥ ደግሞ በዓይን የማይታዩ ጥገኛ እንስሳቶችም አሉ። በአፍሪካ ጥቅጥቅ ጫካ ውስጥ ተፈጥሮ እንግዳን አትቀበልም፣ ትቀጣለች እንጂ። ለዘመናዊ ዓለም ይህ ጫካ አስፈሪ ገደል ወይም የዱር እንስሶች መድረክ ነው። ነገር ግን ለሺዎች ዓመታት እዚህ ለኖሩት ጥንታውያን ጎሳዎች ይህ ቦታ ሕያው አምላካቸው ነው። እነሱ ጫካውን ጄንጊ ወይም የጫካው መንፈስ ይሉታል። ፒግሚዎች ከጫካው ጋር የሚነጋገሩበት የራሳቸው ምስጢራዊ ቋንቋ አላቸው። ለእነሱ ዛፎች ዝምተኛ አይደሉም።
እጽዋቱ አይኖቻቸው ናቸው። ወደ ጫካው ጥልቀት ከመግባታቸው በፊት ሁልጊዜ ከእሳቱ ዙሪያ በመሆን የጫካውን መናፍስት ፈቃዳቸውን ይጠይቃሉ። ምክንያቱም ያለ መናፍስቱ ጥበቃ ወደዚህ ጨለማ መግባት ነፍስን አሳልፎ ለመስጠት መፈረም እንደሆነ ያምናሉ። በእነዚህ ጎሳዎች ዘንድ ከትውልድ ወደ ትውልድ የሚተላለፍ ተመራማሪዎችና ሳይንቲስቶችን ለዘመናት ያነጋገረ አንድ ትልቅ ፍርሃት አለ። ሞኬሌ ምቤምቤ ትርጉሙም የወንዞች ፍሰት የሚገታ ፍጡር ማለት ነው። በአካባቢው ነዋሪዎች እምነት ይህ ፍጡር ተራ እንስሳ አይደለም። ቁመቱ ከዝሆን ይበልጣል። ረዥም አንገትና ጭራ ያለው፣ መልኩ ጥንታዊ ዳይኖሰርን የሚመስል የጫካው አስፈሪ ጠባቂ ነው። ማንም ሰው ሊቀርበው አይችልም። ጀልባዎችን ይገለብጣል፣ ሰዎችን ወደ ውሃው ጥልቀት ይጎትታል። ሳይንቲስቶችም ከቅድመ ታሪክ ዘመን የተረፈ ፍጡር ፍለጋ ወደዚህ ጫካ በተደጋጋሚ ቢመጡም ጫካው ግን ይህንን ታላቅ ሚስጥሩን ከጭጋጉ በታች ደብቆ አስቀርቶታል። የጫካው መናፍስትና እርግማን ተረት ብቻ ይመስላል። የሰው ልጆች በቴክኖሎጂ እስኪተማመን ድረስ በታሪክ ውስጥ ዘመናዊ መሳሪያዎችንና ካርታዎችን ይዘው ይህንን ጫካ ለመቀስቀስ የገቡ በሺዎች የሚቆጠሩ አሳሽ ቡድኖች፣ ሳይንቲስቶችና ወታደሮች ሳይመለሱ ቀርተዋል። በጫካው ውስጥ ሲገቡ ኮምፓሶቻቸው መስራት ያቆማል። የሳተላይት መገናኛዎቻቸውም ይቋረጣል። ድምጾች አቅጣጫቸውን ይቀይራሉ። ቀኝና ግራ ጠፍቶባቸው በገዛ እግራቸው ወደ ሞት ወጥመድ እንዲጓዙ ያደርጋቸዋል። ጎሳዎቹም እንደሚሉት ጫካው የማይፈልገውን እንግዳ ሲያገኝ አእምሮውን ያናውጠዋል፣ ሰዎችን ይውጣል፣ አጥንታቸውን በዛፍ ስር ይቀብራል። ታሪካቸውን ደግሞ ከጭጋጉ ጋር ያቀልጠዋል። የአፍሪካ ጥቅጥቅ ጫካ ለደፈሩት ሁሉ ቅጣት፣ ላከበሩት ደግሞ መጠለያ ነው። በዚህ ጥቅጥቅ ደን ውስጥ በሺህ የሚቆጠሩ ዓመታት ከዘመናዊ ዓለም ተገለው የኖሩ ጥንታዊ ፍጥረታትና ቫይረሶች አሉ። የሰው ልጅ ታሪክ ካያቸው እጅግ አስፈሪና ጨካኝ ወረርሽኞች መካከል እንደ ኢቦላ፣ ማርበርግና ዚካ ያሉ ገዳይ ቫይረሶች መነሻቸው ከነዚህ የዝናብ ደኖች እምብርት ስር ነው። በጫካው የሌሊት ወፎችና ጦጣዎች እንዲሁም ነፍሳት ውስጥ ተሸሽገው የሚኖሩት እነዚህ ጥቃቅን ህዋሳት የሰው ልጅ ስጋት በጥቂት ቀናት ውስጥ የማቅለጥ አቅም አላቸው። ሳይንቲስቶች እንደሚሉት እነዚህ ቫይረሶች የጫካው የበሽታ መከላከያ ስርዓቶች ናቸው። የሰው ልጅ ስግብግብነቱን ይዞ ተፈጥሮን ሲደፍር፣ ዛፎችን ሲቆርጥና ድንበር ሲያልፍ ጫካው ራሱን ለመከላከል የሚያዘጋጃቸው የማይታዩ ሰራዊቶች ናቸው። የአፍሪካ ጥቅጥቅ ጫካ ውበትና ሞት፣ ፍጥረትና ጥፋት ፍጹም በሆነ ሚዛናዊ የሚኖሩበት የምድር መጨረሻ ሚስጥር ነው። እዚህ ቦታ ተፈጥሮ ገና አልተገራችም። እዚህ ቦታ የሰው ልጅ ንጉሥ አይደለም፣ እንግዳ እንጂ። እያንዳንዱ ወደዚህ የመጣ ሰው አንድ እውነት ተረድቶ ይመለሳል። የሰው ልጅ የቱንም ያህል ቢያውቅ፣ ቴክኖሎጂም የቱንም ያህል ቢረቅ ከተፈጥሮ ሕግ በላይ መሆን አይችልም። ይህም ደን የሰው ልጅ ሊደርስበት ሊመረምረውና ሊቆጣጠረው የማይገባ የተፈጥሮ የመጨረሻው የተከለከለ ቀጠና ነው። ጫካውም ሚስጥሩን እንደጠበቀ የራሱን ሕግ እንዳስከበረ ለዘላለም ይኖራል። ምክንያቱም ጫካው ዝም ሲል ተፈጥሮ እያደነች ነው ማለት ነው። ለአረንጓዴው ሲኦልና ለሚስጥራቱ እጅ ከመስጠት ውጪ ሌላ ምንም አማራጭ የለም። ቻናላችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። Yeah.